ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። በአዲስ አበባ ከተማ በምሽት አገልግሎት መስጠት ከዛሬ ጀምሮ ግዴታ እንደሚሆን ተገልጿል። ኢትዮጵያ የባህር በር በማግኘት የቆየ አስተሳሰብ ተጠምዳለች ሲሉ የኤርትራው የውጭ ጉዳይ ሚኒስትር ከሰዋል። ሌሎችንም ይዘናል። አብራችሁን ቆዩ። ገበያው በደራበት በአዲሷ ፒያሳ የንግድ ሱቆችን ከአንጋፋው ቴምር ሪል ስቴት በ900 ሺህ ብር ቅድመ ክፍያ G+5 ሙሉ የገበያ ማዕከል ላይ ቢያከራዩት ደህና ገቢ የሚያመጣ እንዲሁም ቢሰሩባቸው የተሻለ ትርፍ የሚያስገኙ ሱቆችን በጠቅላላ ክፍያ 3,900,000 ብር ጀምሮ እነሆ ብለናል። ያሉን ትንሽ ሱቆች ናቸው። ፈጥነው ይደውሉልን። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። የአዲስ አበባ ንግድ ቢሮ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣው ደንብ ቁጥር 180/2017ን ተግባራዊ ማድረግ መጀመሩን አስታውቋል። የንግድ ቢሮ እንዳስታወቀው የአዲስ አበባ ከተማ አሁን ከደረሰችበት ኢኮኖሚያዊና ማህበረሰባዊ ለውጥ አንጻር የአብዛኛው ማህበረሰብ የስራ ባህልና ፍላጎት በመለወጡ የንግድ ስራዎችንና አገልግሎቶችን በምሽት መከወን እየተለመደ የመጣውን ተግባር ወጥነትና ቀጣይነቱን ማረጋገጥ በማስፈለጉ እንዲሁም በከተማዋ በስፋት እየተከናወነ የሚገኘው መሰረተ ልማት በኢኮኖሚው ላይ የፈጠረው መነቃቃት አጠናክሮ ለማስቀጠል የስራ ባህልን ይበልጥ ለማዳበር የኢኮኖሚ እድገትን ለማፋጠን የከተማዋን ተወዳዳሪነት እውን ለማድረግ ቀን ከሚሰጠው አገልግሎት በተጨማሪ በምሽት የንግድና አገልግሎት መስጫ ተቋማት አገልግሎት የሚሰጡበት ምቹ ሁኔታ መፍጠር አስፈላጊ በመሆኑ ደንቡ ተዘጋጅቶ በከተማዋ ምክር ቤት ጸድቋል ብሏል። የአዲስ አበባ ከተማ አስተዳደር ካቢኔ ታህሳስ 4 ቀን 2017 ዓ.ም ባካሄደው አራተኛ መደበኛ ስብሰባ በከተማዋ ዋና ዋና መንገዶች ያሉ የንግድና የአገልግሎት መስጫ እስከ ምሽቱ 3 ሰዓት ተኩል ክፍት እንዲሆኑ እንዲሁም በምሽት የህንፃዎቻቸው መብራት እንዳያጠፉ እንዲሁም ሌሎች ጉዳዮች ላይ ተወያይቶ ውሳኔ አሳልፎ ነበር። ከዛሬ ጀምሮ ተፈጻሚ የሚሆነው ደንቡ ቀደም ብሎ የከተማ አስተዳደሩ ካቢኔ ያስተላለፈውን ውሳኔ ለማስፈጸም መሆኑን ያስታወቀው የንግድ ቢሮ ከዛሬ መጋቢት 10 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ ተግባራዊ መደረግ መጀመሩን የቢሮ ኃላፊዋ ወይዘሮ ሀቢባ ሲራጅ ገልጸዋል። በደንቡ ውስጥ የተካተቱ ዋና ዋና ጉዳዮች ማብራሪያ በሁሉም የሚዲያ አውታሮች አማካኝነት ማህበረሰቡ እንዲያውቃቸው ይደረጋልም ተብሏል። በኦሮሚያ ክልል በተለምዶ አሊ ዶሮ በሚል ስያሜ በሚጠራው አካባቢ ሰኞ መጋቢት 8 ቀን 2017 ዓ.ም ታጣቂዎች በህዝብ ማመላለሻ አውቶቡሶች ላይ ጥቃት በመፈጸም ወደ 50 የሚገመቱ ሰዎችን ማገታቸው ተሰማ። የሪፖርተር ምንጮች በአንድ ግለሰብ ላይ ግድያ መፈጸሙንና ሌላ ግለሰብ ደግሞ በጥይት ተመተው አዲስ አበባ የሕክምና እርዳታ እየተደረገላቸው እንደሚገኝ ገልጸዋል። በሳምንቱ መጀመሪያ ከአዲስ አበባ በኦሮሚያ ክልል አቋርጠው ወደ አማራ ክልል ደብረ ማርቆስ ከተማ እየተጓዙ በነበሩት በፈለገ ጊዮን በአባይና በሀበሽ አውቶቡሶች ላይ በታጣቂ ኃይሎች የተከፈተ ድንገተኛ ጥቃት መድረሱን ሪፖርተር ከምንጮች መረዳት ችሏል። ጥቃቱ ሲፈጸም በአካባቢው የነበሩ አንድ ግለሰብ ስለ ሁኔታው ሲያስረዱ ጥቃቱ የተለመደ ነው፣ በየቀኑ ለማለት በሚቻል ሁኔታ እገታና ግድያ አለ። የሲዮን ደግሞ ከሚመለከተው አካል ድርጊቱን ለመከላከል ጥበቃና ከለላ እየተደረገ አይደለም ብለዋል። ሌላ ማንነታቸው እንዳይጠቀስ የጠየቁ አንድ ግለሰብም የሰኞ ዕለት ጥቃት የህዝብ ማመላለሻ ተሽከርካሪዎች በሆኑት አባይ ባስ፣ ፈለገ ጊዮን ባስና ሀበሻ ባስ ላይ እንደሆነ ተናግረዋል። የፈለገ ጊዮን ባስ ሙሉ ተሳፋሪዎች ታግተዋል፣ ሁለቱ ባሶች ግን አምልጠዋል ብለዋል። የሪፖርተር ምንጮች ጥቃቱ በተፈጸመበት ወቅት የነበረበት አውቶቡስ ተሳፋሪዎች 51 ሲሆኑ ከመካከላቸው አንድ አዛውንት መጓዝ ሲያቅታቸው በጥይት ተመተው መገደላቸውንና የተቀሩት ታግተው መወሰዳቸውን ተናግረዋል። በአካባቢው በተደጋጋሚ መሰል ጥቃቶችና እገታዎች እንደሚፈጸሙ የገለጹ አንድ በዚያ መስመር በመመላለስ አገልግሎት የሚሰጡ አሽከርካሪ በበኩላቸው እኛ እንደምናየው ጥቃቱ ማንነት ላይ ያነጣጠረ ነው። አማራ ክልል የሚጓዙ ሰዎች ላይ ነው ጥቃቱ የሚፈጸመው። አውቶቡሶቹ ሲጓዙ የነበሩት ወደ ደብረ ማርቆስ ነው ሲሉ አስረድተዋል። የሪፖርተር ምንጮች አጋቾቹ መኪና በጥይት መተው ካስቆሙ በኋላ ተሳፋሪዎቹን እየደበደቡ አስወርደው አቅጣጫ አስይዘው
አመልክተው ይወስዳሉ እንጂ ማንነታቸውን የሚጠቅስ ነገር አይናገሩም ብለዋል። ተፈጸመ የተባለውን ጥቃትና እገታ በተመለከተ ሪፖርተር ለማጣራት ባደረገው ጥረት ለኦሮሚያ ክልል አስተዳደርና ጸጥታ ቢሮ ኃላፊ አራርሳ መርዳሳ እንዲሁም ለኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በተደጋጋሚ ያደረገው የስልክ ጥሪና አጭር የሞባይል ስልክ መልእክት እስካሁን ምላሽ ባለመስጠታቸው ሳይሳካ ቀርቷል። ኢትዮጵያ የባህር በር በማግኘት የቆየ አስተሳሰብ ተጠምዳለች ሲሉ የኤርትራው የውጭ ጉዳይ ሚኒስትር ከሰሱ። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ መቀመጫቸውን አስመራ ካደረጉ የዲፕሎማሲው ማህበረሰብ አባላትና የተባበሩት መንግስታት ኤጀንሲዎች ኃላፊዎች በሶስት ጉዳዮች ዙሪያ እየቀረበ ስላለው ክስ በትላንትናው ዕለት ገለጻ ማድረጋቸውን የሀገሪቱ የማስታወቂያ ሚኒስቴር ገልጿል። ገለጻ የተደረገባቸው ጉዳዮች የፕሪቶሪያው ስምምነት፣ ኤርትራ ለጦርነት እየተዘጋጀች ነው በሚል የቀረበው ውንጀላና የኢትዮጵያ የባህር በር ፍላጎት እንደሆኑም ተጠቁሟል። የውጭ ጉዳይ ሚኒስትሩ በማብራሪያቸው የሰሜኑ ጦርነት በህዳር 2022 ካበቃ በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ወደ ተሰጠው የራሱ ድንበር እንዲመለስ መደረጉን ጠቅሰው ጦሩ አሁንም በኢትዮጵያ ድንበር ውስጥ እንደሚገኝ የሚናገር ማንኛውም አካል ለውስጥ ችግሩ ኤርትራን ተጠያቂ ማድረግ የሚፈልግ ነው ብለዋል። በኤርትራ ላይ እየቀረቡ ያሉት ውንጀላዎች የኤርትራና ኢትዮጵያ የድንበር ኮሚሽን ውሳኔን ውድቅ ባደረጉት የቀድሞ የህወሓት አባላትና በኤርትራ የስርዓት ለውጥ እንዲመጣ ከፍተኛ ጥረት በሚያደርጉ አካላት የሚሰራጩ መሆናቸውንም ነው ያመለከቱት። የፕሪቶሪያው ስምምነትን በሚመለከትም የኤርትራ መንግስት ስምምነቱን የኢትዮጵያ የውስጥ ጉዳይ እንደሆነ ስለሚገነዘብ ጣልቃ የመግባት ፍላጎት እንደሌለውም ተናግረዋል። በትግራይ ጊዜያዊ አስተዳደርና በህወሓት መካከል እየተካሄደ ባለው የውስጥ ግጭት የኤርትራ መንግስት ምንም አይነት ሚና የለውም ያሉ ሲሆን ከዚህ በተቃራኒ ያሉ ውንጀላዎችና ክሶችን ግን ሙሉ በሙሉ ውድቅ እንደሚያደርጉ አስረድተዋል። የኢትዮጵያን የወደብ ጥያቄ በሚመለከትም ለዲፕሎማቲክ ማህበረሰቡ ሰፊ ማብራሪያ የሰጡት የውጭ ጉዳይ ሚኒስትሩ ጊዜው ያለፈበት ጥያቄ ነው በማለት አጣጥለውታል። ኢትዮጵያ በወታደራዊ ወይንም በዲፕሎማሲያዊ አማራጭ የባህር ወደብ ባለቤት እሆናለሁ በሚል እያራመደችው ባለው ጊዜው ያለፈበትና የተዛባ ፍላጎት ኤርትራ ግራ ተጋብታለች ማለታቸውም ነው የተነገረው። በዚህ ረገድ ኤርትራ የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ የአጎራባች ሀገራትን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲያደርጉ ሚኒስትሩ ጠይቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባሳለፍነው ሳምንት ሐሙስ በአዲስ አበባ በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን ከሚሉ አካላት ውስጥ የኤርትራ መንግስት አንዱ እንደሆነ በመጥቀስ ህገወጥ እንቅስቃሴ ከሚያደርጉ የትግራይ ወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ማለታቸው ይታወሳል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባሳለፍነው አርብ መቀመጫቸውን አዲስ አበባ ካደረጉ የዲፕሎማቲክ ማህበረሰብ አባላት ጋር ባደረጉት ውይይት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት ከሰዋል። ይህንን ተከትሎም የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ጽሑፍ ኤርትራ በህወሓት የፖለቲካ ቡድኖች ውስጥ ያለውን የውስጥ ሽኩቻ የማባባስ ፍላጎት የላትም ማለታቸውም አይዘነጋም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት እንዲሁም የጸጥታ ኃይሉም በበኩላቸው ውንጀላውን ውድቅ ማድረጋቸውም አይዘነጋም። አልሸባብ በሶማሊያ ፕሬዝዳንት ላይ ያደረገውን የከሸፈ የግድያ ሙከራ ተከትሎ የሽብር ቡድኑ መጠናከር ጉዳይ አነጋጋሪ ሆኗል። ፕሬዝዳንቱ ላይ የተፈጸመው ጥቃት ከሰሞኑ የኢትዮጵያ አየር ኃይልና ሌሎችም በታጣቂዎቹ ላይ መጠነ ሰፊ ጥቃት በመፈጸማቸው መሆኑ እየተነገረ ይገኛል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በሞቃዲሾ በሚገኘው መኖሪያ ቤታቸው አቅራቢያ በመንገድ ዳር በተጠመደ ቦምብ በተሽከርካሪያቸው ላይ ጉዳት አድርሶ ከግድያ ሙከራው ለጥቂት ማምለጣቸው ታውቋል። ጥቃቱ የደረሰው ፕሬዝዳንቱ ወደ መካከለኛው ሸበሌ ክልል ወደምትገኘው አዳኒያባል የተባለ ከአልሸባብ ጋር ከባድ ፍልሚያ ወደሚደረግበት ግንባር ለመጓዝ በዝግጅት ላይ እያሉ ነው። የሶማሊያ የማስታወቂያ ሚኒስቴር እንደገለጸው ፕሬዝዳንቱ ምንም ጉዳት ሳይደርስባቸው ወደ ጦር ግንባር ጉዟቸውን የቀጠሉ ሲሆን 7 የፕሬዝዳንቱን ጠባቂዎች ጨምሮ በትንሹ 10 ሰዎች መሞታቸውን ከሶማሊያ የሚወጡ ዘገባዎች ጠቁመዋል። በፕሬዝዳንቱ ላይ ለተደረገው የግድያ ሙከራ ከአልቃይዳ
አልቃይዳ ጋር ግንኙነት ያለው የአልሸባብ ቡድን ኃላፊነቱን መውሰዱም ተሰምቷል። የሽብር ቡድኑ ጥቃቱን የፈጸመው ከመዲናይቱ ሞቃዲሾ ወጣ ብላ በምትገኘው በመካከለኛውና በታችኛው ሸበሌ ክልሎች በአልሸባብ እየተፈጸመ ያለውን ተደጋጋሚ ጥቃት ለመመከት መንግስት ከኢትዮጵያ የአየር ኃይል ጋር ጭምር ጥረቱን አጠናክሮ በቀጠለበት ወቅት ነው። አልሸባብ በትላንትናው ዕለት በቱርክ እየሰለጠኑ በሶማሊያ ልዩ ኃይል በተያዙ የጦር ሰፈሮች ላይ ጥቃት ሰንዝሮ በትንሹ 30 ወታደሮችን መግደሉን አስታውቋል። ከጥቃቱ በኋላ ፕሬዝዳንት ሐሰን ሼክ መሐመድ አዳን ያባል ጦር ግንባር ተገኝተው ከወታደራዊ አዛዦች ጋር ተወያይተዋል። በፕሬዝዳንቱ ጉብኝት ወቅት አልሸባብ በከተማው ላይ የሞርታር ጥይትና ሌሎች ጥቃቶችንም ሲያደርስ ነበር ተብሏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።